ያስተማረንና የመከረን አባቶቻችን አምላክ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁንልን። የዕለቱን ወንጌል ያስተማሩን ለመጋቤ ምስጢር መምህር እስጢፋኖስ ኃይሉ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን፣ ረዥም ዕድሜ ከጤና ጋር ያድልልን። እኔና እናንተ በሰማነው ቃል እግዚአብሔር የሚወደውን መልካሙን ስራ ሰርተን መንግስቱን እንድንወርስ የአምላካችን መልካም ፈቃዱ ይሆንልን። በእውነት የዕለቱን ታሪክ እንግዲህ ዛሬ ትንሣኤን አክብረን 50ኛ ቀናችን ነውና ይህንን ባለ 50 መንፈስ ቅዱስ የወረደበትን ታሪኩን በሚገባ አድርገው ምስጢርን ከምስጢር አገናኝተው እንዲገባንና እንድንረዳ አድርገው ያስተማሩንና በድጋሚ ለመጋቤ ምስጢር ረዥም ዕድሜ ከጤና ጋር ያድልን። እዚህ እሳችሁን ከፍ አድርጋችሁ አመስግኑ። በደንብ አድርጋችሁ አመስግኑ። መጋቤ ምስጢር ወንጌል ያስተምራሉ፣ ይዘምራሉ፣ ያስተምራሉ። ዛሬ እንግዲህ ቅበላም ስለሆነ እናንተን ላለማስጨነቅ ነው ወንጌል ብቻ አስተምረው ዝም ያሉት። እንግዲህ ረዥም ዕድሜ ከጤና ጋር ያድልን። ሌላ ጊዜ መጥተው ያገለግሉናል። እናንተም እድለኞች ናችሁ። የዛሬውን በዓል እንድናከብር ፍቃዱ ሆኖ ያሰባሰበን እግዚአብሔር ክብርና ምስጋና ለስሙ ይሁንልን። በዓሉ ትልቅ በዓል ነው። ቅድም ሲነገር እንደሰማችሁት እኛ ለምናከብረው በዓል ሁሉ መሰረት ነው። ይልቁንም የቤተ ክርስቲያናችን መሰረት የተጣለበት ልደቷ ነው ማለት ይቻላል። ሊቃውንቱ እንደዛ ብሎ ስለሚገልጹ ማለት ነው። በዛሬው ዕለት ቤተ ክርስቲያን የሚገርመው እናንተ ሕንፃ እየሰራችሁ ነው ያላችሁት። የመጀመሪያው ቤተ መቅደስ ግን መንፈስ ቅዱስ የወረደባት ቤተ ክርስቲያን የግለሰብ ቤት ነበረች። የማን? የሐዋርያው የቅዱስ ማርቆስ እናት የማርያም ቤት ነው። እድለኛ እናት። እናቶች እኮ እናንተ ታድላችሁ አላያችሁ? ሐዋርያትም በዛ በእናታቸው ቤት ተሰብስበው በአንድ ልብ ሆነው እያሉ ነው ይህንን የመንፈስ ቅዱስን ጸጋ ያገኙትና የአገልግሎታቸው መጀመሪያ ከዛ ነው። እዛው ሱባኤ ገብተው ከዛ ነው እንግዲህ አገልግሎት የጀመሩት። ቤተክርስቲያኒቷ እስከተሰራችበት ጊዜ ለረጅም ዘመን ቅዳሴ ቅድሰው ያቀርቡባት የነበረችው ቤተ መቅደስ የቅዱስ ማርቆስ እናት የማርያም ቤት ነበረችና ከዛ ተነስታ ዛሬ እቺ ቤተክርስቲያን በዓለም ተዳርሳ አሁን እንደምናየው ሁሉ በየቦታው ቤተክርስቲያን ተሰርቶ አምልኮት እየተፈጸመ ይገኛልና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። ይህንን እድል ስናገኝ የሚገርመው ጌታችን ኢየሱስ ክርስቶስ ለሐዋርያቱ ለአገልግሎታቸው መሳካት አንዱ አስፈላጊው ነገር ቋንቋ ስለነበረ እንግዲህ መንፈስ ቅዱስ ሲወርድባቸው 71 ቋንቋ ቀደም ሲል ሲናገሩት ከነበረው ጋር 72 ቋንቋ መናገር ችለዋል። አዲስ ቋንቋ አይደለም። ቅድም መጋቤ ምስጢር እንደተናገሩት በዓለም የሚነገር ቋንቋ ለሐዋርያቱ ይሄ የተደረገው ለምንም አይደለም። በቋንቋ እንዲለያዩ እንዲታበዩ አይደለም። ወንጌል እንዲያገለግሉ ነው። በሄዱበት አስተርጓሚ ሳያስፈልጋቸው የሰሙትን ያዩትን ነገር በዓለም እንዲያዳርሱ ነው። በነገራችን ላይ ቀደም ሲል በዚህ በኦሪት ዘፍጥረት ምዕራፍ 11 ላይ ስትመለከቱት የዓለም ሁሉ ቋንቋ ይላል አንድ ነበር፣ ንግግሩም አንድ ነበር ይላል። ስለዚህ የዓለም ሁሉ ቋንቋ ንግግሩም አንድ ነበር ይላል እና ያ እንግዲህ የተደረገው ክፋታቸውን አይቶ እግዚአብሔር አንድ ቋንቋ ተናግረው በአንድ ንግግር እየተናገሩ የሚሰሩት ስራ መልካም ስላልነበረ ይሄ ነገር ጥሩ አይደለም ብሎ ቋንቋቸውን ለመደበላለቅ እግዚአብሔር ፈቀደና በአንድነት በሶስትነት ወርዶ እዛ በባቢሎን ቋንቋቸውን ተደባልቆባቸዋል። ያ ሰዓት አንዱ ሌላ ቋንቋ ሲናገር
ውሃ አምጣ ሲለው ድንጋይ ሲያመጣ ያ ክፋታቸው ቆሞ ተበታትነዋል ማለት ነው አይደለ? ከዛን ጊዜ ጀምሮ ነው ብዙ ቋንቋ መነገር የተጀመረው እንጂ ቀደም ሲል ግን እግዚአብሔር ለሰው ልጅ የሰጠው አንድ ቋንቋ እንደነበረ መጽሐፍ ቅዱስ ይነግረናል። ይሄ በቅባት የተበታተነው ቋንቋ ደግሞ አሁን ክርስቶስ እኛን ለማዳን ሲመጣ በዚህ ቋንቋ ተጠቅሞ ዓለምን በሙሉ ሕዝብና አሕዛብን ሐዋርያቱ አንድ እንዲያደርጉ የመጀመሪያ የሰጣቸው ስጦታ ቋንቋ ነው። በሄዱበት እንዳይቸገሩ ነው። አሁን በዓለማችን ላይ የተቸገርነው ይሄ ነው። በምንሰማው በምንረዳው ቋንቋ እየተናገር መግባባት አልቻለም። አንዱ አንዱን እያስገደለ ያለው የአንዱ እጅ በአንዱ ላይ ሰይፍ እያነሳ ያለው ቋንቋ ነው። ክርስቶስ ግን ይህን ያደረገው እንድንገዳደልበት እንድንለያይበት ሳይሆን አንድ ሆነን እግዚአብሔር እንድናመልክበት የእግዚአብሔር ስም እንጠራበት። መቼስ ሰው እኮ 72 ቋንቋ 72ቱንም ቋንቋ የተገለጸላቸው አሉ ከ120 ቤተሰብ ማለት ነው። ሌሎቹን እንደየመጡ ነው የተገለጸላቸው። ግን 72ቱንም ቋንቋ ብቻ መናገር ስለቻሉ ክብር አላገኙም። ዛሬም ቋንቋ በመናገር መጽደቅ አይቻልም። በቋንቋ ተናግረን መልካም ስራ ስንሰራ ነው። በቋንቋ ተናግረን እግዚአብሔር የሚፈቅደውን ስራ ስንሰራ ስለሆነ መልካሙን ስራ ሰርተን የእግዚአብሔር መንግስት እንድንወርስ እርሱ መልካም ፈቃዱ ይሁንልን። እግዚአብሔር በቸርነቱ አይለየን። እንግዲህ ክርስቲያኖች ምናልባት መጋቤ ምስጢር ጠቀስ አድርጎ አልፈዋታል። ህንፃዋን በአማረ ሁኔታ እንደው እንከን በሌለበት ስራ እየተሰራ ነው ያለውና ይሄ ደግሞ ገንዘቡ የእናንተ ነው። የእናንተን ገንዘብ ደግሞ ተቀብሎ በትክክለኛው ስፍራ የሚያስቀምጡት እናንተ ያስቀመጣችኋቸው ህንፃ አሰሪ ኮሚቴዎች እውቀታቸው እጅግ በጣም የላቀ በእድሜያቸው አረጋውያን የታመኑ እጃቸው በትክክለኛው ቦታ ላይ ገንዘቡን ማስቀመጥ የሚችል እያስቀመጡ ያሉ ስለነበረ ሁሌ የምናገረው ነገር ስለሆነ የማናፍርበት ስለሆነ ነው። እና እንዲህ በዚህ ሰዓት ላይ እዚህ ደርሶ አይታችሁታል። እንደው አሁን ቅድም ሳይ ዝናቡ ለካ ሲዘንብ ትንሽ አሁን ክረምቱ እንደዚህ ቆርቆሮ ሳይለብስ ከጠበቀ ከባድ ነው አይደል? አሁን በጋ ላይ ፀሐዩ ተፈራረቀበት ወልደ ኪዳን ፀሐዩ እንዲወረደበት አሁን ደግሞ እንደገና ፀሐዩ ዝናቡ ከባድ ነው። እግዚአብሔር ያድርስ። በአጭር ጊዜ እንደው 15 ቀን ውስጥ ቆርቆሮ ተመቶ እንድናይ እግዚአብሔር ይፍቀድልን አይደል? እግዚአብሔርን አመስግኑ። ይሄ ደግሞ እንዲሆን እናንተ በሀሳብ በገንዘብ በጸሎት ህንፃ አሰሪ ኮሚቴዎቹን መደገፍ ያስፈልጋል። እናንተ ገንዘብ ያለው ገንዘቡን ይሰጣል። ገንዘብ የሌለውስ ገንዘብ የሌለው ደግሞ በጸሎት ይጨምር። ጸሎት እኮ ዋጋ አለው። ገንዘብ ያመጣል። ክርስቲያኖች አግዛቸው፣ አጠንከራቸው፣ እንዲጨርሱ አድርጋቸው። መጸለይ ቀላል ነገር አይደለም። በጸሎት ማገዝ፣ በገንዘብ ማገዝ፣ በጉልበት ማገዝ ያስፈልጋል እና የሚገርማችሁ ብዙ ሰዎች በረከት አስተዋጽኦ አድርገዋል። ለዚህ ህንፃ ዘርዝረን እከሌ እከሌ ብለን የምናገርበት ጊዜ ሊኖር ይችላል። በነገራችን ላይ በመሀል ደግሞ የምናመሰግናቸው ሰዎች ይኖራሉ እና የሰማዕቷ የቅድስት አርሴማ በዚህ በገዳም ደብረ አባይ የቅድስት አርሴማ እቁብተኞች የሚባሉ እናቶች አሉ። ወንዶችም ሊኖሩበት ይችላሉ እና ብዙ ጊዜ ሲነገር ሰምታችኋል። ይሄ እቁብ የተቋቋመው ለዚህ ህንፃ ማቋቋሙት እና እቁብ ይጥሉና የሚገርመው ሲሚንቶ ከጎደለ ሲሚንቶ ይገዛሉ። ከተጀመረ ጊዜ ጀምሮ እኔ እንኳን ከመጣሁ ስንት ጊዜ ነው የሚሰሩ። ጎደለ የተባለውን ነገር ይሞላሉ። ሲሚንቶ ሲጠፋ ሲሚንቶ፣ አሸዋ ሲጠፋ አሸዋ። አሁን የላይኛውን ሙሉውን ሞዛይክ ምናልባት ሰዎችን ተራርተዋል። ሙሉውን ሞዛይክ እነዚህ እናቶቻችን ናቸው የሸፈኑት። ጊዜ ድምፃቸውን ከፍ አድርጋችሁ አመስግናችሁ ማርያም ምን ያንሳል በሰማዕቷን ደግማችሁ አመስግኑ። አሁን ደግማችሁ አመስግኑ። እነዚህ ልጆች ረዥም ዕድሜ ከጤና ጋር እግዚአብሔር ያድልልን፣ ቤታቸውን በበረከት ይሙላልን። እንዲህ እኮ ነው አየች ቅንነት ማሰብ። ሰው እኮ እቁብ ገብቶ መኪና ልግዛ ቤት ልግዛ እሱም ጥሩ ነው አይደል? አይከፋም። ግን እቁብ ገብቼ እቁብ ጥለን ሰብስበን ቤተክርስቲያን እናሰራ። ይህ ቅድስና ነው። ክርስቲያኖች ከማንም የሚገኝ አይደለም። እግዚአብሔር ልቡናን ሲማርክ ሙሉ ሕሊናትን ለእግዚአብሔር ሲሰጥ ልክ እንደ ማርቆስ እናት የማርቆስ እናት እኮ ቤቷን ልጇንም ሰጠች ለሐዋርያነት። እንደገና ቤቷንም ጭምር ነው የሰጠች። ቤቷንም ሙሉ ንብረቷን ለአገልግሎት ሲታደርጉ እነዚህ ነገሮች ሙሉ ንብረት ቤቷን ሰጣ። ክርስቶስ በቤቷ ተገኘ። ሐዋርያት በዛ ተሰበሰቡ።
መንፈስ ቅዱስ ወዴታ ወረደ ይገኛል። ከዚህ በላይ ለእግዚአብሔር ስንሰጥ የሚጎልብን ነገር የለምና እነዚህ እናቶችም እንደዚሁ መልካም ስራ እየሰሩ እስካሁን ደርሰዋል። እስከሚያልቅም ድረስ ስለማያቋርጡ ረዥም ዕድሜ ከጤና ጋር እግዚአብሔር ያድልልን። በሚቀጥለው በ26 ሁላችሁም እንዳትቀሩ መታችሁ የጻድቁ የአቡነ ሀብተ ማርያም ችስ ባለውለታችን ጻድቅ ናቸው። በዓሉን መታችሁ አክብሩ። እዛለታ ሕንፃ ስራው ምን እንደደረሰ ምን እንደሚያስፈልገው ቁጭ እንነጋገርና መቼ ቆርቆሮ እንደሚመታ ወለኪና ቆርጣችሁ ነገሩ ይዛለታ የሚጀመርበት ቀን እናንተ ሁላችሁ መታችሁ ቆርቆሮ እናስጀምራለን። ለምን እናቶቻችን መጥቶ ይመታል? አይሻል ይሻላል። አያዋጣም? ቆርቆሮ ሲወጣ አንድ ጋር ተሰባሰብ ነው ቆርቆሮን እናስጀምረውና ያንን ቀን ቆርጣችሁ ለ26 የሚያስፈልገው ነገር ጭምር ለእናንተ እናበስራለን። በእርግጠኛነት ቀጣይ ክረምቱ እዛ ውስጥ ሆናችሁ ነው የምታስቀድሱት ነው። ቅዳሴ መቀደስ ውስጥ ባይቻል ቆማችሁ ታስቀድሳላችሁ። እግዚአብሔር ይርዳል። እግዚአብሔር በቸርነቱ አይለየን። የሰላም አምላክ ለሀገራችን ለኢትዮጵያ ሰላሙን ፍቅሩን ያድለን። እንግዲህ ለሐዋርያቱ የወረደ መንፈስ ቅዱስ ለእኛም ይድረሰን። የሰማዕቷ የቅድስት አርሴማ በረከትና ረድኤት ከሁላችን ጋር አይሁን። የታመሙትን እግዚአብሔር በቸርነቱ ይፈውስልን። ሕፃናቱንም በጥበብ በሞገስ ያሳድግልን። አዛውንቱንም የዕድሜ ባለጠጋ እንዲያደርግልን ከኃይሉ ቸር ነውና በቸርነቱ እንዳይለየን እያልን ቅዱስ ስሙን እንጠራለን። አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ክብር ምስጋና ለዘላለሙ አሜን። ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ንጽሕት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር